السلام عليكم. وعليكم السلام ورحمة الله. مارينا. السلام عليكم. ምትገባ ማለት ነው። ታንቀጠቅጠዋለች ብዬ ነበረ። እንትን ይኸውልህ ይሳቅ ጥያቄ ጠየቀው። ቀጥታ ጥያቄ ነው አይደል? አይደል? የቱን ነው የምታየው የተባልከው ይመስለኛል። አይደለም ትዩማ ውጭ ስለሆነች ወይ ላታክ ትችላለች። ውጭስ ምንድነው? እኛም እኮ ውጭ ነን። ምንድነው ዳው የትኛዋ ነች ዳው እንደሚያገቡት ቴቪና በቃ ለምን ያገባሉ? ደሃ ውጭ ምናምን ለምን ትላለህ? ውጭ ስለሆነ ምናምን እኮ አይደለም። ኢትዮጵያ ስላልሆነች ምናምን አይደለም። የትኛውም ቦታ ላይ ድሃ ወንድ ያገባ አታውቀውም። አሁን እኔ ለምሳሌ ይሳቅ ጀነራል ስለ ሴት ነው እኮ ያወራው። አሁን ለምሳሌ ምን መሰለሽ፣ እኔ አሁን ኢትዮጵያ ስለሆንኩ ያለሁት ላወራ የምችለው ላወራ የምችለው እኔ ያለሁበት ኤሪያ ላይ ያለውን ነገር ነው እንጂ እኔ አረብ ሀገር ወጣ ያለ ነገር ያወራቸው ነገር የለም። ገባ ያለው ምን አገቡ ድሃውን እንዳታገቡ ለጠይቃቸውት እሱ ለሚያወራው ነገር ኤክስፕሌን አደረገች እንጂ ማለት ነው። ጥያቄ ጠየቀው መሪናን እየሰማችኋት ደግሞ ሌላ አጀንዳ ይዛ መጣች። አቤት መሪና ይህችበት መሪና እንዳታገቡ ለምን ያገባሉ? ምን እንደ ሁሉም ሰው ባይዘዌ ማለት ነው። ሀብታም ድሃ ምናምን ነገር ለምትሉት የሆነ አባባል አለ ራሱ። አሁን በዚህ ሰዓት ላይ ምናምን ሁሉም ሰው ሀብታም ካልሆነ አይመርጥም ምናምን በጣም ኢሹ አድርጋችሁታል። ኤቭሪዌር አይጎ ማለት ነው። እና ማነው እናቶቻችን ምናምን ነገር ላይክ ሀብታም አልነበረም ቤተሰቦቻችን ሲጋቡ ምናምን የሚባል ይሄ ንግግር አለ። ገባህ? እና ላይክ እናት ምናምን ነገር ስትጠየቅ ምን ይላል? ይሄ እሱ ብቻ ምርጫው ላይክ የእናቴ እንጂ የኔ አይደለም የሚባል አማራጭ አለ ነው። እና ደሃ እንዳታገቡ። እኔም እኮ የምለው እንደሱ ነው። እኛ ወንዶችን ነው ወይስ እያልሽ ያለሽው ሴቶችን ነው? ሴቶችን ነው ሳምንት ነው ወንዶችን ነው ደሃ እንዳታገቡ ነው የምትለን። እውነቷን ነው። ማንም ደሃ እንዳያገባ፣ ወንድም እንዳታገባ፣ ሴትም እንዳታገባ። በቃ አልገባኝ። አንድ ጥያቄ ኖ እኔ ሳሎን እኔ በኔ ስር ያሉትን ነው የምመክረው። እኔማ ራሴ ወስኛለሁ። አይደለም ቆይ ደሃው ማለት ከሰው ልጅ አይቆጠርም ነው? በሴትም በወንድም ያለው ደሃ ያገባ ደሃ ማግባት አይ ሲጀመር ማለት ነው። እኔ እንጃ ደሃ ለደሃ አብረው ይከኩ ምን ልታበላ ነው? ሶስተኛ ደሃ ልትፈጥር ማለት ነው። አብረው ይከኩ እንጂ እና አንቺ እና ስታስቢ ማለት ነው። እኔ 35 ዓመት ሙሉ እስኪሞላኝ ድረስ የለፋውበትን ብር ይዤ ሄጄ አንድን እከኳን ያላራገፈችን ሴት አግብቼ እሷን እከክ ማራገፍ ምንም ነገር የለም። ያው the same shit, so it's just gonna work together. Don't make it a big deal and then you sound like you're a millionaire, bro. Shit. You don't know what the fuck I do, so just shut the fuck up. Don't touch the mic. Don't touch the mic. When you talk to me respectfully. No. You get what you. No, I'll give you the same treatment. I'll give you the same treatment. I'll give you the same treatment. No, you act like, it's just like I felt like I'm talking to some millionaire guy, It's just like... You don't know me, that's why I might be. You don't know who the fuck I am. Listen. If you're a millionaire, if you're let's keep it that way. You don't know me, so let's keep it that way. Millionaire, which እንደዚህ አያወሩም. They know where they come from. Let's keep it that way. You see? You sound like too ghetto to me. Like, I don't like to... Oh yeah, I am actually. I know. I can tell. You don't have to tell me. You're good. I know. You don't have to tell me. መጠን ኮንቨርሴሽን ብዙ ጊዜ ትንሽ ሆት ስንሆን እንትን ሊሆን ይችላል። ሊደብር ትንሽ ሳታስቡት ቃል ምናምን አሁን ቅድም ስናገር አለ አይደለ? ለምሳሌ እዚህ ጋር አራታችሁ አላችሁ። አራታችሁን ከታች
ማንም ሊሰድባችሁ አይችልም። ለምን እኔን አክብራችሁ እዚህ ጋር ገስት ላይ ቁጥራችኋል። ይሄ ነው ቤት ነው። ስለዚህ እዚች ጋር ደግሞ 250 ደግሞ እኔ ሊጣላ የመጣ ከሆነ እኔን ይሽደበኝ፣ ግን እዚህ እንግዶቼን ግን መሳደብ የለብንም። እንደዛውም ደግሞ እናንተ እዚች ጋር ደግሞ ኮንቨርሴሽን የምታደርጉት ሰዎች ትንሽ ሆት ልትሆኑ ይችላላችሁ። ምንም አይነት ኮንቨርሴሽን ሆት መሆን ችግር የለውም። ለምን ለጥሩም ነገር ሰው ሆት ሆኖ ምናምን ይነጋገራል ምናምን። ዋናው ሀቲማው ነው፣ መጨረሻው ማማር አለበት። ግን መጨረሻው እንዲያምር ደግሞ መሀል ላይ የተወሰነ የተሰባበረ ቃላቶች ምናምን ባይወጡ የተሻለ ነው። ለምን ሁለት ሰው እዚች ጋር መደባበሩ እኔንም ሊነካ ይችላል። አይመስላችሁ? እንደ ሀሳብ ማለት አፉ በሉኝ። እኔ ብዙ ጊዜ ከዛ በላይ ምን ይገርመኛል መሰላችሁ? ይህ ፍቅር የሚባለው ነገር እኔ ማስታውሰው ማለት ነው። ፍቅር ለምሳሌ እኔ 8ኛ ክፍል ላይ ምናምን ሽንት ቤት ገብቼ ለ1 ዓመት ያለቀስኩት የፍቅር ታሪክ አለ። አፈቅራታለሁ አናግሬያት አላውቅም ምናምን ሽንት ቤት እየገባሁ አፈቅር ነበር፣ አለቅስ ነበር። ሰው እንዳይን ተደብቄ ለአንድ ምናምን ስፖርት ቤት ከመግባቴ በፊት ገብቼ በቃ አልቅሼ ምናምን ወጣ ነበር። ግን አንዳንድ ጓደኞቼ ያገቡ ጓደኞቼ አንዳንዶቹ ምናምን ስሰማ ላውጋው እንዳለው ይህ ሁሉ ዓመት የደከምኩበትን ብር ምናምን መጥቼ አግብቻት ከዛ በኋላ ድንገት ፍቺ አይታወቅም። ገባ የሆነ ሰዓት ላይ ፈታ ገምሳ ልትሄድብኝ ነው ወይ ብለው ያስቡና ምን ይላሉ? ይሄ ምናምን የእኔ ሂሳብ ነው እና ፍቺ እንኳን ቢኖር ከመጀመሪያ እኮ አንተ ግዴታ ነው ትላለህ። እኔ አሁን ጭንቅላቴ ይከብደኛል። እንዴት ነው አፍቅሪያት ማገባት? ልጅ እኮ አፍቅሪያት ነው ላገባት የምችለው መወዳት ነገ የልጆቼ የኔ አስተሳሰብ ነው። ላውጋው የኔ አስተሳሰብ ነው። ላገባት ምናምን ያስኳት ልጅ ነገ ብፋታ ብሬን ይዛብኝ ልትሄድ ትችላለች እና አስመዝግቤ ምናምን። እንዴት ነው ከመጀመሪያውኑ በአንድ እንደዛ ከሆነ እኮ ከመጀመሪያውኑ ካላመንኳት ስተኛ ሁላ በአንድ አይኔ ነው የምተኛው፣ በአንድ አይኔ እሷን እየጠበቅኩ ነው ማለት ነው የሚሆነው። ህይወት እንደዛ ሊቀጥል ነው። አዎ እንዴት ነው በቃ እንደዚህ ድርቅ ብዬ ሂሳቤን ምናምን አስመዝግቤ ምናምን። በእርግጥ ህግ ያስቀምጠው ነገር ሊኖር ይችላል። ህግም ጥል እንደሚኖር ስላወቀ ምናምን ነው እና ለእኔ ይከብደኛል። ይከብድሃል። ግን ምን አለ መሰለህ በአሁኑ ሰዓት ላይ 70% ዲቮርስ ኢኒሼት የሚደረገው በማን ነው? በሴት ልጅ ነው። ወንድ ልጅ አይደለም እንፋታ የሚለው። ምክንያቱም ጥናት የተደረገበትን ነው የማወራ። ዝም ብዬ ራሴ የፈጠርኩትን ቁጥር አይደለም። 70% No, since we're talking here, we're all talking here, and I'm not talking to you, sir. I'm not talking. Can you give us a proof? But I'm not talking to you. I know. ልክ ነው። 60% ዲቮርስ የሚጠይቁት ሴቶች ናቸው። በእርግጥ ግን ይሄንን ነገር የሚጠይቀው ማለት ነው ወንድ ልጅ ቀድሞ ዲቮርስ የማይጠይቅበት የራሱ ምክንያት አለው። You're just guessing. ምን እንደሆነ ታውቂያለሽ? Thank you. You're not staying at home. No. ምናምን በቃ like you're not doing anything for your home. No. ለምንድን ነው የማይጠየቀው? ሴት ልጅ ባይዘው ለምን ታውቂያለሽ? አዳምጠኝ። ላውጋ I've been listening to you the whole time. I want you to listen to me. Okay? So ማንም ሴት ልጅ ምንድነው እቺ እኮ የፈታሽ ነች መባልን አይፈልግም። ሴት ልጅ ታገሳ ካልሆነ በስተቀር አትወጣም። አይደለም ባልና ሚስት ሆኖ ገርልፍሬንድ እና ቦይፍሬንድ ሆኖ እንኳን ማንም ሰው መፋታት አይፈልግም። ቢካዝ በቃ መጀመሪያ ሰሞን ሲያቅራሩ ነበር ምናምን። ማንም ሰው ላይክ ሴት ልጅ ካፈቀረች ኦር ካገባች በኋላ ዝቅ ብላ ነው የምትኖረው። እሱን ደግሞ በስርዓት የምታውቀው ይመስለኛል። if you're married or if you've been married ገባህ? የሆነ ሰዓት ላይ ግን ሲብስባት ትወጣለች። ገባህ? እና 60% ዲቮርስ የሚጠይቀው ሴቱ ነው ምናምን ወደሚባለው ነገር ሄደ። ግን ሁሉም ሴት ደግሞ at the same time የሆነ ሰሞን ላይክ ዝቅ ብሎ የሚኖርበት ጊዜ ነበረ። ምንድነው የሚባለው? በቃ ይሄ ከአቅም በላይ ካልሆነ በስተቀር ማንም ሰው ለመውጣት እኮ አያስብም። ላይክ ሰልፍሽነት ምናምን ሳይሆን ሁሉም ሰው ለልጁ መኖር ይፈልጋል። ለሱ እንኳን ባትኖር ለልጁ መኖር ይፈልጋል። ማንም ሰው ፈት ተብሎ ምናምን እንትን ማለት አይፈልግም። ተረዳኸኝ? ላውጋው አጀንዳ 60% ምናምን 70% ሚስት ነች የምትጠይቀው የሚለውን አጀንዳ ይዘህ እንዳመጣ
ኖ ለምን እንደሆነ ታውቂያለሽ? እናንተ ያንን የምትጠይቁት ሰልፊሾች ስለሆናችሁ ነው። አሁን እርግጠኛ ሆኜ የምጠይቅሽ አሁን አንቺ ደስተኛ እናንተ ትዳራችሁን የምትበትኑት እኔ ደስተኛ አይደለሁም እንጂ ቤተሰቤ ደስተኛ አይደለም ብላችሁ አይደለም። አንድ እዚህ ጋር አሁን አንቺን ብጠይቅሽ ለቤተሰብሽ ደስታሽን መስዋዕት አታደርጊም። ወንድ ልጅ ግን ቫይስ ቨርሳ ነው። የእሱን መስዋዕት ትቶ የእሱን ደስታ ትቶ ለቤተሰቦች ይኖራል። እናንተ እኔ ደስተኛ አይደለሁም ብላችሁ ነው በአሁኑ ሰዓት ላይ ትዳራችሁን የምትበትኑት። ልጅ ያለ እናት ወይ ያለ አባት የሚያድግበት ዘመን ያለንበት ምክንያት እናንተ ኢኒሼት የምታደርጉበት አንደኛ ምክንያቱ ለምንድን ነው? ራስ ወዳድ ስለሆናችሁ ብቻ 4 ነጥብ፣ ሌላ ነገር የለውም። ይሄ ሳላገባ ተፋታች ተብዬ እንትን እላለሁ ምናምን የምትሉት ነገር እሱ በድሮ በእናቶቻችን ቀረ። በአሁኑ ሰዓት ላይ እኮ ሲንግል ማዘር እኮ ጌጥ ነው። በአሁኑ ሰዓት ላይ ከ23 ዓመት እስከ 20 ምናምን ያሉትን አብዛኛው ሴቶችን ተመልከቱ፣ ወልደ ቁጭ ብለዋል። ታያቸውም ግን እኮ ከባላቸው ከተፋቱ በኋላ ይሆናሉ። አምናት እንትን ይሄ እያበረታታዊ ምናምን ሳይሆን ጭምት የነበረች ሲንግል ስትሆኑ ለምንድን ነው የምታበራው? ካያችሁ ይኸውልሽ አንዴ ልጨርስና ከዛ ታወሪያለሽ። ኖ ይኸውልሽ ጭምት የነበረች ምናምን በአብዛኛው ሴት ልጅ በአሁኑ ሰዓት ላይ ትዳራችሁን የምትፈቱት እኔ ደስተኛ አይደለሁም ብላችሁ እንጂ ቤተሰብ ደስተኛ አይደለም ብላችሁ አይደለም። 4 ነጥብ። ቤተሰብ አይኖርልህም እኮ እናንተ ራስ ወዳዶች ናችሁ። ወንድ ልጅ ግን እኔ ደስተኛ አይደለሁም ብሎ አይደለም ትዳሩን የሚበትነው። አይ ሌላ ቦታ ይሄዳል። በጣም ጀነራላይዝ እያደረግህ እያወራህ ነው። ሰምፒፕል ይቅርታ ምናለም ችግሩ ምንድነው መሰለሽ? አሁን አንቺ የምትሆን ለው ነበረ ግን ታቋር ኪፕ ከርሚያው ወደ ሌላ ይሄዳል፣ በጣም ይሄዳል ወንድ ልጅ። እናንተም ደግሞ ትሄዳላችሁ። በአሁን ሰዓት ላይ እኛ ዝርክርኮች ስለሆንን ስለምንያዝ እንጂ እንደናንተ ለዛውም ቺተር የለም። በአብዛኞች እንደናንተ ግን እናንተ ምንድናችሁ? አትያዙ። ሴት ልጅ 9 ልብ አላት። እናንተን በድመት የተመሰላችሁትና እኛ በውሽ የተመሰልነው ለምንድን ነው? ድመት 9 ልብ ስላላት ነው። አንዱን መያዝ ስለማይቻል እናንተ መያዝ ስለማትችሉ ነው ድመት የተባላችሁት። እናንተን በቀላሉ ስለማትያዙ እንጂ ቺተር በተለይ እናንተ ናችሁ። እኛ ግን ዝርክርክ ነው ወንድ ልጅ። ወይ ሽቶን አንገቱ ላይ የተሳመበትን ታገኘዋለች፣ ወይ ኮንዶም ኪስ ውስጥ ይገኝበታል፣ ወይ የሆነ ነገር ይገኝበትና ይያዛል። በዛ የተነሳ ያ ወንዶች ቺተር የሚባለው ስቲግማ ይዘን እንዞረዋለን እንጂ እንደናንተ ለዛውም ቺት የሚያደርጋል እንዴ? ወንድ ልጅ ቺት ያደርጋል ብላችሁ የምትናገሩ ከሆነ ወንድ ልጅ ከራሱ ጋር አይደለም ቺት የሚያደርገው ከሌላ ሴት ጋር ነው። ስለዚህ ሌላ ሴት ቺት የሚያደርግባታለች። ኖ ቆይ፣ ይሄ እኮ ነው ችግሩ። ወንድ ልጅ ቺት ያደርጋል ካላችሁን ከማን ጋር ነው የምናደርገው? ከራሳችን ከእጃችን ጋር አይደለም መቼማ፣ ከሌላ ሴት ጋር ነው። ስለዚህ ሌላ ሴት ቺት የምታደርጋለች ማለት እኮ ነው። ልክ እንደወንዱ ይሁን። አንዳንድ ዞር ብላችሁ ለምን አትጠይቁትም? ወንድ ልጅ ቺት ያደርጋል የምትሉ ከሆነ ከማን ጋር ነው የሚያደርገው? ከሌላ ሴት ጋር። ስለዚህ ሌላ ቺት የምታደርግ ሴት አለች። በጣም you're missing the point. ከተሰብ አንድ ጥያቄ ግን የሆነ ሴት ጎድታለች። I was about to ask him. Someone broke his heart. ይኸውልህ ቅድም አላልኩም? ቅድም ምን ብያለሁ መሰለህ? ወንድ ልጅ የፈለገውን ነገር ሲናገር ዝቅ ለማድረግ ተጎድቷል ይሉሃል፣ ኮንፊደንስ የለውም ይሉሃል፣ የሆነ ስቲግማ ይሰጡሃል። ራስን ዝቅ ለማድረግ ዝቅ እንድታደርግላቸው። ይሄ ነው የነሱ ምንፕሌት ማድረግ ይወዳሉ ሴቶቹ። አይን ዳን ነገር ላይ you never manipulate ራሳቸው ምንፕሌት ለማድረግ ቅጥል ስም ይሰጧል። ያልሆንከውን ሆናል ይሏል፣ ወይ ተጎድተሃል ይሏል፣ ኮንፊደንስ የለም ይሏል፣ የሆነ ነገር በቃ ይሰጡሃል። እኔ ደግሞ እንደዛ አይደለም እናቴ። How old are you, if you don't mind? Have you seen the movie called None of Your Business? No, I did not. You should watch it. አይ ግን የምር ነገራቶቹ ምናምን ፐርሰናል ምናምን እየሆኑ ነው። እኔ ምን አለ መሰለሽ ቲክታክ ላይ የፈለኩትን እናገራለሁ። አረንቴክ ፐርሰናል ማንንም እዚህ ጋር እስከማያቀኝ ድረስ የሚያቀኝ ሰው ሲናገረኝ ወይ ሲናገረው ነው ፐርሰናል የማየው።
ለምን ማንነቴን እያወቀ ምናምን ትያለሽ እንጂ እዚህ ጋር በመቃብር ፎቶ ተለጥፎ ለሚናገረኝ ሰው ደግሞ ላስቤ ልጨነቅ። ረብስማ ይገተረው እንኳን ታይማ ግን በጣም እንትን I know she's to get what did I do? ነገር ጫና አርጋ ምናምን እንትን ልታረገኝ ነው። No, I deal with ghetto women, so trust me, I know the truth. Respect. No. That's the way you sound like it. Listen, first of all, I am a Muslim girl. And the next it doesn't mean anything. No, say it ልጅ ነኝ, so just respect, okay? ሴት ልጅ ነኝ እና ወንድ ልጅ ስለሆነ ሪስፔክት አይገባም። No. ቅድም ነግሬሻለሁ፣ የምትሰጪኝን ነው የምሰጥሽ። Okay, stop talking. When you respect me, I respect you. No, I'm not even talking to you. What's the problem, bro? What is your problem? I'm not even talking to you. ቅድምም ብዬሻለሁ መሰለሽ በአማርኛ ስላለ I'm not even talking to you. What's your problem? Why you mentioning my name? Same here. I didn't mention your name. No, Isaac is the one who's mentioning my name, right? Why are you mentioning my name? I didn't mention your name. Yes, you did. Yes, you did. You disrespect me right now. Because አንቺ ነገርኩሽ እኮ you get the same treatment. አንቺ respectful Oh my gosh. Okay. No, I mean, I'm done with you. It's okay. Yes, then I'm done with you. See, you get the same treatment. Bro, you take it too personal. So it's just like you get the treatment. Okay. You know, it's just wait. Never mind. Yeah, good. በመሀል እዚህ ጋር እኮ አሁን ፌቪ የሆነ ነገር ብትይ ጥሩ ነው። አንቺ I'm actually good. Exactly, to be honest with you, I don't get mad. አይደለም የሆነ ሀሳብ እንትን ስትል ፌቨን ከታች የጻፈችውን ኮመንት አይቼ ነው ያስገባዋት የሳኳት። ከዛ በፊት ትዩ አልገባም ብለሽ ነበር። እኔ literally እናቴን I'm not a live person. ከዛ በኋላ ግን ከፌቨን ጋር ያላቸውን ኮሚኒኬሽን ሲያደርጉ ፌቨን ወይ በኮመንት ነው፣ አንዳንድ ሰው እኮ ወይ በኮመንት ነው በሜሴጅ ነው። በኮመንት አርበኛ ማውራት አይችልም ያለው እዛ የጻፈችው እዚህ ጋር ስትመጣ ስታክ ማድረግ ጀመረች። ሶ የዛኔ ትዩማ ለምን እሺ ዝም ብለሽ ትይዋለሽ ብለሽ ገባሽ አይደለ? እንደዛ ነው እንጂ አሁን ፌቨን ምለው ለዛ ነው። አሁን እኔ ብዙ ጊዜ ይሰርቡኛል ከታችሁ ነው እናት እንዴት እናም ሲሉ በፊት ብሎክ አድርግ ነበር። አሁን ግን በቃ ብዙዎቻችን ጤነኞች አይደለንም እና አማኑኤልም እንደ ኢትዮጵያ ካየሽው አንድ ነው ያለው እኛ ሀገር እና ማገገሚያ ብዙ የለንም። ይሄ ባለበት ሁኔታ እኔ ደግሞ መረዳት አለብን። ብዙ ህመምተኛ ሰዎች ሊኖሩ ይችላሉ። ስለዚህ እናት እንዲቱን ብሎ ተነስቶ ከመሬት ተነስቶ ሊሰድበኝ የሚችል ሰው ብዙ ጤነኛ ነው ብዬ ስለማስብ ገብቶ እስቲ ያስረዳኝ። ለምንድን ነው የሰደበኝ? ምን አጥፍቼ ነው? የት ታውቀኛለህ? እንዲህ ረጋ ብለሽ ስታስረጅው እንኳን የሰው ልጅ አይደለም አውሬ ራሱ መጥቶ የተቃቀፍሻል። ጅብም አንበሳም ይሄው አሁን በየቲክታኩ የምናየው በቃ በፍቅር አውሬ ራሱ ከዛ በኋላ ይቅርታ ምናምን ይልሻል። ምንድነው ቅድም ፌቪዬ የሆነ ነገር እኮ ገባ አድርገሻል ቅድም ኮመንት ላይ። ለዛ ነው ሳብ አድርጌ አይደለ ፌቪ አምልጦሽ ይችላል ወይ ተናደሽበት ሊሆን ይችላል። ግን ገብተሽ ኮንቨርሴሽን አድርጊ ብዬ ነው የሳብኩሽ። ለዛ ነው አፉ በይ እንጂ መጥፎ ነው ብዬ አይደል። ችግር የለም። ይኸውልህ አንተ ኮሜንት አታንብብ፣ ፖዚቲቭን ብቻ አንብበ ኔጌቲቭን ጥለህ መሄድ። ሁለተኛ ነገር ደግሞ እኮ ነው ምን አልኩት፣ ወንድ ልጅ ይሄ የተለመደ እኮ ነው። ሴት ልጆች እንደፈለጉ ይህንን እፈልጋለሁ ሲሉ እኛ ወንዶቹ አምነን ተቀብለን መብታቸው ነው ይመቻቸው ብለን ጸጥ ብለናል አይደል? መብታችን ሳይሆን ግዴታችን። መብታችሁ ነው። ኖ ማንም አጭር ለምን አታገቢም ብሎ የሚከራከርሽ የለም። ለምን መላጣ አታገቢም ብሎ የሚከራከርሽ የለም። ለምን ድሃ አታገቢም ብሎ የሚከራከርሽ የለም። ወይንም ደግሞ ለምን ቦርጫም አታገቢም ብሎ የሚከራከርሽ የለም። መብትሽ ነው ብለን ትተነዋል። ሁላችንም ትተነዋል። መብታችሁ ነው ብለን እኛም ደግሞ በተቃራኒ የምንፈልገውን ስንናገር እናንተ ትሪገር ትሆኑና ያ ነገር ስለሌላችሁ ትሳደባላችሁ። ያ የተለመደ ሆኗል።
ያ ደግሞ ደብል ስታንዳርድ የሚባለው እዛ ጋር ኖ ይኸውልሽ፣ አሁን ይሄ የመጣው በእኔ ነው ያመጣው። ለምንድን ነው? ደብል ስታንዳርድ ነው። እናንተ በምትታዩበት ቦታ ላይ ወንድ ልጅ መታየትን አትፈልጉም። አሁን ቅድምም ብያለሁ፣ እናንተ ድሃ ወንድ አናገባም የምትሉ ከሆነ ወንዱም ደግሞ ድሃ ወንድ አታግባ ብዬ ነው የምመክረው። ለምን? በአሁኑ ሰዓት ላይ ሁላችንም እኩል ነን እያላችሁ ነው። ሁለት ወዶ መሆን አይቻልም። ድሃ ወንድ አናገባም የምትሉ ከሆነ እኛም ድሃ ሴት አናገባም ማለት አለበት ወንዱ። እናንተ መላጣ፣ ቦርጫም፣ አጭር እግሩ ቀጭን ነው ምንድን ነው እያላችሁ እንከን እንደምታወጡለት ሁሉ የኢትዮጵያን ወንድ እኛም ደግሞ እንከን እያወጣን እንደናንተ አናገባም ማለት አለብን። ለምን? እኩል ነን እያላችሁ ነው። አይ መጽሐፍ ቅዱሱ ወይንም ደግሞ ቁርአኑ የሚለው ወንድ ልጅ ቤቱን ማስተዳደር አለበት የምትሉ ከሆነ ያ ለእናንተ ስለሚጠቅም ነው። እኛን ደግሞ የሚጠቅመን ቁርአኑም ላይ መጽሐፍ ቅዱስም ላይ ምን አለ? ሴት ልጅ ለባሏ ትታዘዘው ትገዛ ይላል። ስለዚህ መገዛትና መታዘዝ አለባችሁ። አይ እኛ እንታዘዝም እኩል ነን ሰው እስከሆነ ድረስ እኩል ነን የምትሉ ከሆነ እኛም ደግሞ ለእናንተ የሚጠቅመውን ያ ምንድነው ወንድ ልጅ ቤቱን ያስተዳድር የሚለውን አንወስድም፣ አናስተዳድርም። እናንተ ራሳችሁ አስተዳድሩት። ሁለት ወዶ አይቻልም። ላውጋው ግን I feel like you're losing the point። ቀደማውን ስናወራ that's the main topic። አይወልሽ አንቺ ከመግባትሽ በፊት this was the main topic። ወደዛ ሸርሸሩት። ይሄ ነገር እኮ ልክ ነው፣ ግን at some point ደግሞ ሴት ልጅ መስራት ከፈለገች ደግሞ ማንም ሰው መከልከል አይችልም። አንዴ አረ እሱን እኮ ነው እኔም ስሩ እኮ ነው ያልኩት። እኔ አትስሩ መሸጣኝ እናትዬ ልፉ እንደኛ ነው ያልኩት። እኔም አብሬህ ነኝ ባይዘው አንድ ሰው መጣው ወደዚህ ላይክ መስራትም ካልፈለገች ደግሞ ግዴታ የለባት። ግዴታ ካልሰራች ደግሞ መታዘዝ አለባት ለባሏ። መታዘዝ አዝነ ሰንስ ላይክ እንዴት መታዘዝ እንደሚለው መታዘዝ አለባት። ኦብቪየስሊ መታዘዝ አለባት። ባይ ዘ ዌይ መጽሐፍ ቅዱስም እንደሚለው መታዘዝ አለብሽ ለባልሽ። ኦፍ ኮርስ መታዘዝም አለበት። ግን እነሱ እኮ የሚሉት ምን ነው መሰለሽ መረናይ እነሱ ብሎ እንደምታገኝ አንታዘዝም የሰው ልጆች ስለሆነ እኩል ነን ነው ያሉኛ። እሱ ዝም ብሎ ነው ባይ ዘ ዌይ ይሄ ጀስት for fun ምናምን የሚያደርጉት ነገር እንጂ እኔ ደግሞ ምለው የሰው ቤተሰብ ብለህ ከገባህ በኋላ አይደለም ለምንድን ነው ለባለ ለልጅ ራሱ ገና ልትታዘዝ አይደለ እንዴ? ተረዳኸኝ አይደለ? ለሁለቱም መታዘዝህ አይቀርም። አደይ እንደፍተደ ይሄ መጀመሪያ እኔ ልክ ስገባ ልክ ከእንቅልፌ ራሱ ስነሳ ድሃውን ምናምን እያላችሁ ስለገባችሁ ነው እኔም ዝም ብዬ ገብቼ ላለቀለቅ የገባሁት እንጂ to be honest እኔ እንጃ ሚስት ለባሏ መታዘዝ ኦብቪየስሊ አለባት። መታዘዝ ብቻ አይደለም መገዛቱ ላለባት። አዘንኪው መገዛት እንኳን ይላልና መጽሐፍ ቅዱስ ቁርአኑ ይላል። ሁለቱንም ማድረግ አለባት። at the same time ግን ወንዱ ፕሮቫይደር መሆን አለበት። እሱማ ግዴታ ነው እንዴ እንተገዛ የሚፈልጉት ስማኝ ላውጋው just because አስቤዛ like ኢትዮጵያ ውስጥ ወላሂ እኔ እንጃ ስንት ወንዶች ናቸው ለሚስቶቻቸው አስቤዛ የሚሰጡት? ስንት ወንዶች ናቸው ይሄ በቃ ሚስታቸውን የሚያከብሩት? ይሄንን ነገር ስታይ ማለት ነው አይደለም መታዘዝ አይደለም ይሄ ዝቅ ብለህ ለመታዘዝ ያስፈነክተዋል። to be honest ገባህ? ወላሂ ነው የምልህ የሚያስቅ ነገር አይደለም። እኔ ስለ ይሄ በጣም ትራውማታይዝ ተደርጋለሁ በእንደዚህ አይነት ነገር not personally ግን ይሄ በሰው ከማየው ነገር አላህ ያሁን እንደዚህ እያየኝ እንዴት ነው የማገባው ምናምን ነገር የምትለው ነገር አለ። because የሰውንም አደይ እንደፍተደ ማየት አለብህ። ገባህ? ይሄ ብልጥ ሰው ከሰው ይማራል፣ ሞኝ ሰው ራሱ አድርጎት እንትን ይላል ምናምን ይባላል። ገባህ? ዝቅ ስትልላቸው ደግሞ she's right አትወዱም። አንዳንዴ ይሄ በቃ ከሱ ሌላ ከሱ ውጪ እኮ ምናምን እንደሌለኝ ስለሚያውቅ ምናምን ከዛ ወንዱ መቅበጥ ይጀምራል። ባይ ዘ ዌይ ገባህ? ተረዳኸኝ? ላውጋው ያሳት ነው ፖይንት ኦፍ ቪውን እንድትረዳው ስለፈለኩኝ ነው። ተረድቼሻለሁ፣ ግን እንደዛ ነው እናንተ የምታስቡት እንጂ ተቃራኒ ማግባት ይጠብቀን ይላል። ኧረ ብፈልግም አታገባኝም። ግን ትርጉሙ ይመስለኛል ሚስ አንደርስታንድ የተፈጠረው አብዛኞቻችን ጋር ይሄ እኩልነት ምናምን ለባሏ እንዲህ መሆን አለባት የሚባለው ነገር ነው። ሰች ቲንግ አዝ እኩልነት
እንትኑ ነው ይሄ ትርጉሙ። አንዳንድ ሰው የሚረዳ በራሱ አይደለ ሰው የሚተረጉመው ቀጥታ ይሄ ምናምን ይሄ ዲቴል የተቀመጠ ነገር ስለሌለው እንደዛ ሲባል አንዳንዶቹ ኢጎ ምናምን ይመጣል እና ሀው ምናምን ይላል ሴቶቹ ምናምን ማለት ነው። ከዛ አለ ደግሞ አሁን ያለንበት ዘመን ደግሞ አለ ዓለማችን ፊቷን ወደ ሴቶች አዙራለች አይደለ? ቅድሚያ ኦልሬዲ ወደ ሴቶች አዙራለች እና እሱም ነገር አለ ያደጉ ሀገራቶች ላይ ያደጉ ሀገሮች ከአሜሪካን አሁን ቅድሚያ ውሻ ነው። ከዛ ነው ሴት ልጅ ሁለት ከኛ ነው ውሻ እኮ እዚህ ጋር ጨዋታው እየጠለፉ ነው ያ የምትለው ገብቶኝ ልክ ነው። ከኛ ከወንድና ከሴቱ ሴቱ ነው ወደ ሴቱ አዙሯል። ገባ? እንደውም አንዳንድ ሀገሮች ላይ እኮ ስታገባ ሴት ልጅ ወደ ትዳር ስታገባ ስማቸውን በድፍረት ማልጠቅስባቸው ሀገሮች ሊሆን ይችላል። በኩርቱ ፌስታል በር ላይ ታስቀምጣለህ ልብስህን ነው። ችፍ ስትባል ቃላት መመለስ ሁላ አትችልም ምናምን ሮጠህ የምትወጣበት ያህን ያህል ማለት ነው። ዲክታተሮች ምናምን የሆነበት ዘመን ነው። እዚህም ስትል መላከፍ አችልም መጥቀስ ሁላ ምናምን አችልበት ነው። እዚህ አሁን ዱባይ አሪፍ እቃ ምናምን ብታይ ምናምን ማሻላ ምናምን የለም። ሊፕሲንግ ራሱ በካሜራ ታይቶ ልትገባ ትችላለህ። ገባ? ምንድነው ያሃ ይሄ ሌቭሉ አልታወቀም ነው። እንደዛ ወንድ ልጅ የበላይ ነው ምናምን ወይ ደግሞ እኩል ናቸውና ወንድ ልጅ ግን ይሄን ማድረግ አለበት ሲባል ኢጎ ይመጣል። ለምን ምን ስለሆነ እሱ እኔስ ምናምን የሚባለው ነገር እየመጣ ነው እና ትርጉሙ ትንሽ ውዥብር ስላለብን ይመስለኛል የትኛው ጋር መቆም እንዳለብን ስላላወቅን ይመስለኛል እንትን ምንለው ምንጋጨው። እሱ ብቻ ሳይሆን እንትኑ ነው እኮ ነው ችግሩ። ምንድነው ታውቃለህ? ያጉድ እኩል ነን ምናምን የሚሉት ሜንታሊቲያቸው። ላውጋውዬ አንዴ ላቋርጥህና ማለት ነው እዩማ ሰላም በላትና ደግሞ ችግር አለ መሰለህ ማለት ነው። የሰው ልጅ በፈለገው ልክ ነው አንደርስታንዲንግ የሚሰጠው። እሱን ስልህ ማለት ነው የሰው ልጅ ይሄድና ልክ ሲያቅተው ሸሪዓው እኮ እንደዚህ ይልሃል ወር መጽሐፍ ቅዱስ እንደዚህ ይልሃል። ገባህ አይደለ? ተረዳኸኝ? ማለት ነው ይሄንን ነገር ስታደርግ ላውጋውዬ ይሄንን ነገር ስታደርግ ላይክ ፉሊ ኮሚትድ ሆነ ሸሪዓውን ወይ መጽሐፍ ቅዱስ ላይክ የሚጠይቀውን ነገር ለሚስትህ ሐቋን ትመልሳለህ ወይ ነው። ገባህ አይደለ? ተረዳኸኝ እንጂ እንደዛ ካልሆነ ደግሞ ለፍቺ አይደለም ለምንም ነገር ትዳረጋለህ። ተረዳኸኝ አይደለም? ይሄ በቃ ወንድ ልጅ እኮ ፕሮቫይደር ነው። አይ ወንድ ልጅማ ፕሮቫይደር ነው መሆን ያለበት እያልኩኝ እኔ ሳወራ እኔ እሱን ሐቅ እመልሳለሁ ወይ እሱ የኔን ሐቅ እመልሳለሁ የሚለውን እንትን እኮ ጀስት ዝም ብሎ በቃ ይሄ ምንድን ነው መቀቢያ መሆን የለበትም። አይ መጽሐፍ ቅዱስ በቃ ዳስ ማይ ፕሮብለም ገብቶሻል። አሁን ምን መሰለሽ ምን አለ መሰለሽ አሁን እኔ የምጠላው ምንድነው ወንድ ልጅ ቤቱን ማስተዳደር አለበት መጽሐፍ ቅዱስ ቁርአኑን ይልሻል። ከዛ በኋላ ቁርአኑን መጽሐፍ ቅዱስም ደግሞ ለወንድ ልጅ ደግሞ እንዲጠቅም አሁን ይሄ ሴት ልጅ ስለሚጠቅም ነው አይደል? ወንድ ልጅ ቤቱን ማስተዳደር ወንድ አይደለም የሚጠቀመው ሴት ነች። ስለዚህ እንደዛ ከሆነ ደግሞ ለመጽሐፍ ቅዱስም ላይ ቁርአኑም ላይ ደግሞ ምን ይላል? ወንዱን እንዲጠቅመው ደግሞ ምን ይላል? ሴት ልጅ ለባሏ ትታዘዝ ትገዛ ይላል። ያንን ታደርጋላችሁ የሰጠ አይደለም እኩል ነን ይሉሻል። ስለዚህ የምትፈልጊውን አንቺ የምትፈልጊውን ብቻ ለምንድን ነው ከቁርአን ላይ የሚሆነው ወይ ከመጽሐፍ ቅዱስ ላይ አንቺ የምትፈልጊው? ዳስ ማይ ኢሹ እኮ በቃ እሱ ነው እኮ ኢሹ። የተከራከርነው እኮ በሱ ነው። ፊዮና ያውሪ እናትዬ። እሺ ሰላም አለይኩም። ወልሰላም ሰላም ነው አለልሽ ሎፒስ ደህና አለንልሽ። ከታች ለውጎ አቤት ጥያቄ አለኝ ለአንተ። እሺ ቀጥይ። ማለት ከታች ለውጎ ስትል እሱ ልጠይቅኝ ነው የገባሽ? አዎ እንታስረዳኝ ፈልጋለሁ። ምን ማለት ነው ከታች ለውጎ? እሱ በራሴ ቤት ነው ጠይቅኝ እናቴ፣ የሰው ቤት አልመለሰም። እሱ ለሱ አክብሮት ስላለ ኖ ወይ አሁን እዚህ ነገር ማወቅ ፈልጌ ነው። ፎሎ አድርጊውና በውስጥ ጠይቂኝ ወይ ኧረ ተይ እናቴ አሁን እዚህ ነገር ፐርሰናል እያለሽ ነው። አይ እሱ ፐርሰናል አይደለም ሪዘን አለኝ ያወጣሁበት አይደለም ሌላ ጉዳይ ነውና እሱ ጥያቄ አሁን እኔም ልተኛ ነው። ጥያቄ አይደለም
አንተ ማለት አውዙ ብላ በቃ ሌላ እናቴ ወይንም በውስጥ ጽፍልሻለሁ አይሻልም? ነው እዚህ ንገረኝ ነው በውስጥ አሁን አንቺ የኔን ስም ማወቅ ሳይሆን የፈለግሽው ዓለም እንዲያውቀው ነው የፈለግሽው ማለት ነው። እና ታዲያ ለምን እንዳቅለታል እዚህ የጻፍከው ታዲያ? እኔ ችግር የለብኝም ብናገር፣ ግን ለእሱ አክብሮት ስላለኝ ነው አልኩሽ። ይሄንን ደግሞ ልትረጂ ይገባል። ኦኬ ኦኬ እሺ። እኔ ግን እኔ ችግር የለብኝም። እኔ ስሜን ለምን ስሜን እንደጻፍኩት ምናገር፣ ግን እሱ አክብሮት ስላለኝ እንትን አልነግርሽም። ግን ቤቴ ሆኖ አድርጊውና ትምህርት ይሰጣል። ላይፌ ላይ ስትመጪ ታውቂዋለሽ። ጭራሽ ገብቶሽ ነው የምጠይቂው ማለት ነው። ጭራሽ አስባለሽ አይደለም እንዴ? ኤኒዌይዝ ደህና ደሩ። ወደ ስራ ልሄድ ነው። ሰላም ዋይ ሰላም ደሪ ናት። ወይ ለካ የኔ ቢጣሩን ሳራ ቶሎ ነው የተነሳሽው። ደህና ዋይ። ትርጉሙ ምንድነው? ሀዩቲ አንቺን ፈለግሽ ትርጉሙን? አይኮኛ ትርጉሙን ስለፈለግ ነው። ምን ነው እንደብር ነው እንዴ? በውስጥ ይላክላችሁ ይደብራል። ሹ በውስጥ አሁን እዚህ እንገረን እንጂ ሂሳብ ይታው እንጂ አይደለም። ፔመንት ስላለው በውስጥ ቢነግራችሁ ይሻላል። ጭራሽ ጠይዋ ከሽ አይ በውስጥም አልነግርሽም፣ ግን አይኔ በውስጥ ሰው ስለማን አይኔ በውስጥ ሰው አላዋራም። ሴት ልጅ አላዋራም። አይ ለገርል ፍሬንድ ሪስፔክት ስላለኝ ሴትን አላዋራም በውስጥ። ኧረ እባክህ እና አሁን እዚህ ምን እየሰራህ ነው? ጭቆ እያዩህ ነው። አሁን ከኢሳቅ ጋር ነው እያወራሁኝ ያለሁት። በሀሳብ መወያየትና ሴት ልጅ ማዋራት በውስጥ አንድ አይደለም እንዴ? እኔ እኮ ጀስት እንድታስረዳኝ ብቻ ነው የምፈልገው። እኔ ስም ላይ ትቆያለች ግን በጣም እንጂ ወይኔ ቀላል ቆያለሁ። አይ አሁን ይቅርታሽ፣ ያው ለዛ ነው። ቲጂ ሰላም ነው እናትዬ? ኧረ ፉገራ የምን ፉገራ? እኔ አላዋራም። የምሬን ነው። ፉገራ አይደለም። መራሄ ቲጂ እንዴት ነሽ? ደህና ነሽ? በፊት አዋራ። ሰላም ናችሁ? ሰላም ቲጂ ሰላም አለ እንዴ? ግን ታማኝ ወንድ አለን። እግዚአብሔር ይመስገን። እንዴት ነው? ክብር ይስፋ። እሺ እንዴት ነህ? አለሁልሽ ቲጂ። እንዴት ነሽ? ደህና ነሽ? ደህና ነኝ እግዚአብሔር ይመስገን። ሰላም ነው? ሁሉ ደህና። እንዴት ናችሁ? ሰላም ነው ወይ? ሩታ ደህና ናት? ደህና ናት። እንትን ቲጂ እንትን እንደ ወዳጆቹሽ አብርሃም እና የሳራ የኔና ያንቺስ ቢሆን ምን ችግር አለ? አይ እሱ እንኳን ቢበራብኝ ነው የሚሻለኝ። ለምን እንዴ? አሁን ጊዜው ትዳር ላይ ስለማያስፈልግ። አሁን እንደዛ የምትይው እኮ እኔን የመሰለው ወንድ ስላላጋጠመሽ ነው። እኔ ማር ኧረ እባክህ እውነት አሁን ቢያጋጠመሽ ኑሮ እስከ ዛሬ የምንሰራ ነበረ እምትይ ነበር። የት ነበርክ ነው የምትይኝ? ስሜን ሁሉ ትቀይሪዋለሽ። የት ነበርክ ነው የምትይኝ? ኧረ እባክህ እንደዛ ብለህ ነው? አይመስለኝም። እውነት አትጠራጠሪ። እንትን መጠራጠር ሲሆን በአሁኑ ሰዓት የራሴ ያልኩት ሰው ቢኖረኝ ታውቃለህ። አይቼ ነው የመጣሁት። ያንን የመሰለ አለንጋጣትሽ ላይ ቀለበት የለም። አይ አንድ 10 ደቂቃ እንትላለ ችግር የለም። እና ቲጂ ያንን የመሰለ አለንጋጣትሽ ላይ ቀለበት ስለሌለ እኮ ነው እንደዛ ያልኩት። አንተ ምንድን ነው ያልከው? የጣት ቀለበት ልቆ ይጠፋን ብዬ አስቤ ነው። የልብ ቀለበት ይበልጣል። እሱን እኔ ያደርግልሻለሁ፣ አትመልሻለሁ፣ አታስቢ። እጁ ተይዛል። አሁን ምንድን ነው ያልከኝ እያለች ነው።
ብሎ ሲያስቀብጣት ነበር እንዴ እኮ ቲጂን እኮ ነው ወደ ወደፊት ሚስቴ እንደምትሆን ስለተረዳው በአይኔን ገብታ ነው እንዴ አሁን ሚስት ሆነች ማሻአላ ላይክ እኔ አንተን ወንድ ልጆች እኮ የምናገባትን ሴት ልጅ ወዲያው ነው የምናውቀው እሺ ቲጂዬ አንድ ነገር ላስቸግርሽ ተነስ ቢዚ የጨዋ ምልክት ጨዋ ነኝ አሁን ጨዋ ነኝ እውነት ነው እግዚአብሔር እውነት ነው ምን አዲስ አለ እኮ ቲጂ አንድ ነገር ላስቸግርሽ እሺ ምንድነው እሱ እኔ ፎሎ አልወድም አይዞሽ ፎሎ አድርጊ ልልሽ አይደለም አታስቢ እሺ እሺ አንዴ ይኸውልሽ ስሜን ንኪ እንትን ነው ፕሮፋይሊን ስትነኪ ጊፍት ምናምኑን ታዩና በቀጭኗ ስም ያለች አይደለ ስሜን ንኪያተማ ስሜን ስትነኪያት በትንሹ ፎቶዬን አየሻት ፎቶዬን ንኪያት አለካሽ ማለት ይለየኛል አራት አስቀኝ ከመር በጣም ነው ያሳቀኝ የምሬን እኮ ነው አንዴ ታረጊልኝ ደስ እንዲለኝ አንዴ ነው ሁለቴ ያ ነው እሱ አንዴ ይኸውልሽ ፕሮፋይሊን ስትነኪው እዚህ ጋር ማለት ነው ፎቶዬን ስትነኪው እዚህ ጋር ያለውን ትልቁን እዚህ መብለሽ ፕሮፋይሊን ማለት ነው ከዛ ጊፍት ምናምን የሚለው ጊፍቱን ትታሽው በቀጭኗ ስም ያለች ስሜን ስትነኪያት በትንሹ ፎቶ ትመጣለች እሷን ንኪያትማ እሺ ነኪዋ ስትነኪ እኮ ይለየኛል እኮ ጠብቃ እሺ እኔ ማለት ከዛ ፎሎ የሚለው ነው የሚጫንልህ ኖ ፎሎ አልፈልግም አልኩሽ እኔ ፎሎን አልፈልግም ይኸውልሽ ፎቶ ፕሮፋይሊን ስትነኪው ጊፍት የሚለውን ትታዩና በቀጭኗ ስም ያለች ስሜን ትነኪያትና ከዛ በጥንጧ ፎቶ ይትመጣለች እኔ ፎሎ አልፈልግም ማሪ እሺ ፎቶውን ነክችላለሁ ከዛ እንትን በቀጭኗ ስም ያለች አይደል እሷን ንኪያት ሜሴጅ የሚለውን አየሽው ስልክሽን ላኪልኝ እኔ እኮ የሚገርመኝ መንካቴ ነው ምን አልሽ የሚገርመኝ መንካቴ ነው ሌላ ነገር መስሎኝ አይገርምም ቲጂ ባትለፊ ነበር የሚሻልሽ የምር በጣም የኔ እናት ምታቂ ሆነ ይሳቃያር እንደዚህ ነው የሴት ልጅ የነገርኩሽ አሁን በዚህ ሰዓት እኮ ታማኝ ወንድ የለም ለዛ እኮ ነው እኔም ትዳር ምሸሽው ይገርምሻል አንቺን ትልሽ እንዴ እንዳታገቢ ሀቢብቴ አላገባም ቲጂዬ እኔና አንቺ እንጋባና የአብርሃምና የሳራ ይሆንልናል አታስቢ አመሰግናለሁ የኔ ወንድም እኔ እንኳን አላገባም እና ለባታገቢ እስከዛሬ ያየሻቸው ነገሮች እንዳታገቢ ስላደረገች ግን እኔ አሁን ሀሳቡን እቀይርልሻለሁ አታስቢ አልሚ ወይ ጭራሽ እኔ አላገባም ይገርምሻል ትቼዋለሁ እንደኔ አይነት ስማ በቀለ ምን አረፍ አትልም አንተኛ እንወጣለን ጨርሱ ብዬ እኮ ነው እንዳላቋርጣችሁ አይ ኖ ኧረ በልበል አረፍ በል እስካናል ቲጂዬ በቃ በውስጥ እናወራለን እሺ እኔ ውድ አራረኛ ተሳስተሽ አይ እንደትዩ ተንተስ ነው ከዚህም መፍራት አለብሽ ከታች ላውቀው ምናምን እያለ ነው እንዳታ ይቀርብኝ ምሻ እኔ ሲጀመር ባላይ ማግባት አላማ የለኝም አዎ እንዴ ማንን እንመን አብይት ራስሽን ገንዘብሽን ማይኔ እንዳሉ ቻው ሰላም ዋሉ አይ ላቭ ዩ መርሃባ ደህና ደሩልኝ አንተ ልጅ ዋሉልኝ አልተኛውም እኮ እስካሁን ትንሽ ልተኛ ነው አንተ ስላልተኛ እኛ እንደር እንዴ ታወቂ ኦኬ ስለማንኛውም እሰግና አድናቅህ ነኝ እናመሰግናለን ይሆናል እሺ እናመሰግናለን አመሰግንሻለሁ ነው የሚባለው